ሰላም ሰላም ጤና ይስጥልን ውድ የሞርሽ ሚዲያ ቤተሰቦች እንዴት ቆያችሁ? ዛሬም በአዲስ መረጃ ወደ እናንተ ተመልሰናል። እንግዲህ ከአሁን በፊት በፓስፖርት ዙሪያ ያ ማለት በአዲሱ ኢፓስፖርት አፕሊኬሽን ዙሪያ አዳዲስ መረጃዎችን ወደ እናንተ ስናቀርብ መቆየታችን ይታወቃል። እናንተም ክቡራን ቻናላችን ቤተሰቦች መረጃዎቻችንን ካያችሁ በኋላ ሀሳብ አስተያየታችሁን በቴሌግራም ገጻችን እንዲሁም በዚሁ በዩቲዩብ ቻናላችን እንደሰጣችሁን እናውቃለን። ስለዚህ ዛሬም በጥያቄያችሁ መሰረት ፓስፖርት በአዲሱ ኢፓስፖርት ፖርታል ሪኢሹ ፓስፖርት ማለት ምን ማለት ነው? እንዴትስ ሪኢሹ ፓስፖርት ማድረግ እንችላለን? ምን ምንስ ዶክመንቶች ያስፈልጋሉ? የሚል መረጃ ይዘን ነው የተመለስነው ማለት ነው። ስለዚህ ከመረጃው ጋር አብራችሁ እንድትቆዩ ከወዲሁ በመጋበዝ ለቻናላችን አዲስ ከሆናችሁ ግን ላይክ፣ ሰብስክራይብ እንዲሁም ለወዳጅ እንዲደርስ ሼር በማድረግ ወዳጅ ይሆኑ ወይም አጋር ይሆኑ እንላለን። ቀጥታ ወደ መረጃው እንገባለን ማለት ነው። እንግዲህ ወደ ትክክለኛው የኢሚግሬሽን እና የዜግነት አገልግሎት ፖርታል እንደገባን የምናገኘው ይሄንን ነው የሚሆነው ማለት ነው። ስለዚህ እዚህ ጋር እንግዲህ እንደምታውቁት ወደ 5-6 ነገሮች አሉ። ከአሁን በፊትም ሰርተነዋል ይህንን ቪዲዮ። የመጀመሪያው ኦርዲናሪ ፓስፖርት ማለት ነው። ይህ ማለት የአርጀንት እና የኖርማል ፓስፖርት ቀጠሮ እንደ አዲስ ወይም ለአዲስ ፓስፖርት የምንሞላበት ፔጅ እንደሆነ አብራርተናል። ቀጣይና ዛሬ የምናየው ግን የሪኢሹ ፓስፖርት ምን ማለት እንደሆነ እና ምን አይነት መረጃዎች ምን አይነት ዶክመንቶች እንደሚያስፈልጉ የምናየው ነው። አሁንም በሶስተኛ ደረጃ ያለው ያው ሪኢሹ ኦሪጂን አይዲ የሚባለው ነው። ብዙ ጊዜ ለውጭ ሰዎች ወይም ለውጭ ዜጎች በተለይ ደግሞ ለእኛ ሀገር በኤምባሲ በኩል የሚሞላው ነው። እሱን ልንመተው እንችላለን። ቀጥታም ላይ ያስፈልግ ይችላል። ለዚህ ሌላው በአራተኛ ደረጃ ሪስኬጁል አፖይንትመንት ነው። ይህ ማለት ነው ቀጠሮ ጊዜያችንን እንደገና ማስቀጠር ከፈለግን በተለያየ ምክንያት በወቅቱ ወይ በሰዓቱ መድረስ የማንችል ከሆነ ይህን ሪስኬጁል እናደርጋለን ማለት ነው። እዚህ ጋር በመግባት አስፈላጊ መረጃዎች እያንዳንዱን ስንገባ እናገኛለን። በአምስተኛ ደረጃ የምናየው እንግዲህ አፕሊኬሽናችን የምንከታተልበት ማይ አፕሊኬሽን ነው። ማይ አፕሊኬሽን ማለት ከአሁን በፊት አፕላይ አድርገን ከሆነ እሱ የት እንደደረሰ ምን አይነት ደረጃ ላይ እንዳለ የምንከታተልበት እና መጨረሻ ላይ ቪው ዶክመንት ነው። ያስገባናቸውን የአፕሊኬሽን ዶክመንቶቻችንን ሁሉንም ማለት ነው የልደት ካርድ፣ መታወቂያዎቻችንን፣ የተያያዙ ክፍያዎች ምናምን የምናገኝበት እዚህ ውስጥ ነው የሚሆነው ማለት ነው። ስለዚህ ወደ ዛሬው ወደ ሪኢሹ ፓስፖርት ነው ማለት ነው የምንመለሰው። ከዛ በፊት ግን ክቡራን ቻናላችን ቤተሰቦች አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ለወዳጅ ለዘመድ ደርስ ደግሞ ሼር እናድርገው እንላለን ይሄንን መረጃ። እንግዲህ ወደ ሪኢሹ ፓስፖርት ምን ማለት ነው ወደሚለው ስንገባ እንግዲህ መጀመሪያ ላይ ከታች ከፍሎ ከላይ እንደምናየው ሆም፣ ፕሮፋይል፣ ሰርቪስ እና ፌክ ወይም ደግሞ ፍሪኩዌንት አስክድ ኩዌስችን፣ ሎኬሽን እና አባውት እያለ ይሄዳል። ስለዚህ ኢንተርፌሱ በጣም ቀላልም ባይባል ነገር ግን መጀመሪያ ላይ አንደርስታንድ ማድረግ መቻል አለብን ኢንተርፌሱን፣ ይህንን ፖርታል ማለት ነው። ምክንያቱም ከአሁን በፊት እንጠቀመው የነበረው ዩዘር ፍሬንድሊ ነበር፣ ሲምፕል ነበረ። ግን ያ አሁን ሙሉ ለሙሉ ስራ ስለማይሰራ ግድ በዚህኛው ፖርታል በመግባት አካውንት መክፈት መቻል አለብን። ያን ለማድረግ ደግሞ ኢሜል እንደሚያስፈልገን ከአሁን በፊት ሰራ ነው ሙሉ መረጃ ወይም ቪዲዮ ስላለ እሱን ወደኋላ እንድታዩ እንጋብዛለን ማለት ነው። ስለዚህ በአዲሱ ፖርታል መሰረት ይሄንን ፌስ እናገኛለን። ስለዚህ ሰርቪስ ውስጥ ነው ቀጥታ የምንገባው ማለት ነው። ሰርቪስ ውስጥ እንደገባን እንግዲህ ከታች ብዙ ነገሮች አሉ የተደረደሩ። ዛሬ እንግዲህ ኒው ፓስፖርት ሳይሆን ሪኢሹ ፓስፖርት ምን ማለት ነው የሚለውን ማየት ስለፈለግን በእናንተ ጥያቄ መሰረት ሙሉ መረጃውን እዚሁ ጋር ስለተቀመጠ ሙሉ መረጃውን አንድ ባንድ እናገኛለን ማለት ነው። ስለዚህ ሪኢሹ ፓስፖርት ማለት በዋናነት ምን ማለት ነው ይላል። ኤክስፓየርድ የሆነ ፓስፖርት ካለን፣ የጠፋ ወይም የተሰረቀ ፓስፖርት ካለን፣ የተጎዳ ፓስፖርት ካለን ወይም ደግሞ ገጹ ካለቀ 32 ፔጅ ከሆነ እሱ ካለቀ የምንተካበት ነው ማለት ነው። ስለዚህ እንዳጠቃላይ ማለት ነው አዲስ ፓስፖርት ማውጣት ሳይሆን ከአሁን በፊት ፓስፖርት አውጥተን ከሆነ የእሱን ሪፕሌስመንት የምንሰራበት ነው ማለት ነው። ወይም ደግሞ መተካት እንደማለት ነው የሚሆነው። ስለዚህ እዚህ ጋር እንደ ኖት ያስቀመጡት ነገር አለ። ሪኒው ወይም ደግሞ ማሳደስ ወይም ደግሞ ፓስፖርት መቀየር በጣም ቀላል እና ፈጣን ነው የሚለው የኢትዮጵያን ፓስፖርት።
ይህ አገልግሎት እንግዲህ በተለያየ ሁኔታ ይላል። ለምሳሌ ኤክስፓየርድ በሚሆንበት ሰዓት፣ በሚጠፋ በሚሰረቅበት ሰዓት፣ ቀደም ብለን እንዳልነው ማለት ነው፣ በሚጎዳበት ሰዓት፣ እነዚህ ነገሮች በሚያጋጥሙበት ሰዓት፣ ላይክ ገጾች በሚያልቁበት ሰዓት የምንጠቀምበት የአፕሊኬሽን ፖርታል ነው ይላል ይሄኛው ማለት ነው ባጭሩ በዚህ ሰርቪስ። ስለዚህ ከዚህ ውጭ የሆነ ጥያቄ ካላችሁ ቀጥታ ይሄን እናንተ ላይ መመለስ ይችላል ማለት ነው። ነገር ግን ከአሁን በፊት ፓስፖርት አውጥታችሁ እንደዚህ አይነት ኢሹ ከአፕላይ የምታደርጉ ከሆነ ብቻ ነው ይሄ ፔጅ የሚሆነው ለእናንተ ማለት ነው። ስለዚህ ጋይዶች አሉ ነው ሪሹ ለማድረግ ፕሮሰሶች አሉ። እነሱን ጋይድ እናደርጋለን። ከታች አስፈላጊ ዶክመንቶች በሙሉ ተቀምጠዋል ነው። ይህን ደግሞ ያደረግንበት ምክንያት ይላል በፓስፖርታችን ኢንተርናሽናል ስታንዳርድ እንዲኖረው ነው የሚለው ዓለም አቀፋዊ ስታንዳርድ እንዲኖረው እና ሴኪሪቲያችንንም ከአዳዲስ ከተሻሻሉ ሲስተሞች ጋር አላይን ለማድረግ ማች ለማድረግ ነው የሚሆነው። ስለዚህ በተቻለ መጠን ትንሽ ወይም ደግሞ መስተጓጎሎች እንዳይኖሩ ለመቀነስ ነው የሚሆነው ሀሳቡ ይላል ማለት ነው። ስለዚህ ከፍ እናደርገውና ሪኳየርመንቶች ምንድን ናቸው? ሪሹ ለማድረግ ፓስፖርት ምን አይነት ሪኳየርመንት እንደ አፕሊካንት እኛ ከሆነን አፕላይ የምናደርገው ከታች ያሉ ዶክመንቶች ግድ እና ግድ ያስፈልጉናል። ለምሳሌ ዶክመንት ታይፕ ይላል ፋይዳ ናምበር ያስፈልጋል ማለት ነው። ፊን የሚባለው ማለት 15 አካባቢ ዲጂት ያለው ማለት ነው። እሱ ያስፈልገናል ይላል። እዚህ ጋር ኮምፐልሰሪው ወይም አስፈላጊነቱ አስፈላጊ ነው፣ ኮምፐልሰሪ ነው ማለት ነው። ምክንያቱም አፕሊካንቱ መኖሪያውን ደግሞ ምንድነው የቀበሌ እንደ አይደንቲፊኬሽን እየተጠቀመ ከሆነ ግድ ፋይዳ ናምበር ሊኖሩ ይገባል ማለት ነው። ስለዚህ ግድ ነው። ከዛ በመቀጠል ደግሞ እንግዲህ አውተንቲኬሽን ወይም አውተንቲኬትድ የሆነ በርዝ ሰርቲፊኬት ነው። ይሄ ግድ ነው ፓስፖርት ላይ አን ኢሜጅ ኦፍ ቦዝ ፍሮንት ኤንድ ባክ። ከአሁን በፊት እንግዲህ እንደምታውቁት ፍሮንቱን ነበረ ስካን አድርገን የምናስገባ። አሁን ላይ በዚህ ሲስተም ግን ፍሮንቱንም ባኩንም ከጀርባው እንደምታውቁት የቲተር እና ይሄ ማህተም የተረጋገጠ መኖር መቻል አለበት። እሱን ጀርባውንም ስካን አድርገን አፕሎድ ማድረግ መቻል አለብን ነው የሚለው ማለት ነው። ይህ ደግሞ ከ40 ዓመት በታች ለሆኑ ሰዎች ነው የሚያገለግል ወይም ደግሞ አስፈላጊነቱ ይላል ማለት። ስለዚህ ይህን ያሳያል፣ አስገዳጅ ነው ወይም አስፈላጊ ነው። ከዛ ዝቅ ብሎ ሻል ቢ ሪኳየርድ ይላል ኢፍ ዘ አፕሊካንት ሪኩዌስትድ ዛት። መቼ ነው? የልደት ቀንና የልደት ስም ለውጥ ካለ በጣም አስፈላጊ ናቸው ማለት ነው ይሄኛው በርዝ ሰርተፊኬት። አሁን ዝቅ ስንል ገቨርንመንት ኤምፕሎይ ኦርጋናይዜሽን አይዲ የሚባለው ነው። እሱ ኦፕሽናል ነው። ካለን እስካን አድርገን አፕሎድ ማድረግ እንችላለን፣ ከሌለ ግን መተው እንችላለን። ኦፕሽናል ነው ይላል። በሶስተኛ ደረጃ እንግዲህ አራተኛ ደረጃ ሪሰንት ፓስፖርት ሳይዝ ፎቶግራፍ ነው። የቅርብ ጊዜ ፎቶግራፍ ነው፣ አስገዳጅ ነው ማለት ነው። እንደምታውቁት የኢትዮጵያ የፓስፖርት ፎቶግራፍ ሳይዝ ይታወቃል። እሱን በጥራት በመነሳት አፕሎድ ማድረግ አለብን ማለት ነው። ሌላው ከረንት ፓስፖርት ነው። እንግዲህ አሁን ላይ ያ ፓስፖርት ሊኖራችሁ ይገባል ማለት ነው። በተለይ መቼ ነው ይላል ፓስፖርቱ ኤክስፓየርድ ካደረገ፣ ፓስፖርቱ ዳሜጅ ካደረገ፣ ፓስፖርቱ ፔጅ ከጨረሰ ወይም ቪዛ ተመቶ ካለቀበት ማለት ነው። እንደገና ደግሞ ፐርሰናል ኢንፎርሜሽን ላይክ የስም፣ የልደት ቀን፣ ሌሎችም አንዳንድ ለውጦች ካሉ ኢንፎርሜሽን እሱ ግድ ፓስፖርቱ እስካን ተደርጎ አፕሎድ መደረግ መቻል አለበት። ስለዚህ ከምን ውጭ ነው ማለት ነው? ይሄ ሎስት ወይም ስቶለን ከጠፋ ከተሰረቀ ውጭ ከሆነ ግድ ይሄ ነገር ሊያስፈልጋችሁ ይገባል እንደማለት ነው። ስለዚህ ወደ ታች አሁንም ዝቅ ስናደርገው የፍርድ ቤት ደብዳቤዎች ያስፈልጋሉ። መቼ ነው? በተለይ የስም ለውጦች በሚኖርበት ሰዓት ማለት ነው። ኮምፐልሰሪ ይላል ኢፍ ዘ ሪኢሹ ኦፍ ዘ ፓስፖርት ዋዝ ሪኩዌስትድ ኤንድ ዘ አፕሊካንት ሪኩዌስትድ ዛት ዜር ኔም ኤንድ በርዝ ዴይ አር ቼንጅድ። ያ ማለት የትውልድ ቀን፣ ስም ለውጥ ምናምን በሚኖርበት ሰዓት ይሄ ፍርድ ቤት ውሳኔ፣ የፍርድ ቤት ደብዳቤ ግድ ነው። ይህም በምትኖሩበት አካባቢ ሆናችሁ በማሰራት ስካን አፕሎድ ማድረግ እንችላለን ማለት ነው። ይሄኛው ተመሳሳይ ነው ከላይኛው ጋር። ወደ መጨረሻ አካባቢ ደርሰናል። ፖሊስ ሰርተፊኬት ነው። በተለይ ፖሊስ ሰርተፊኬት የሚያስፈልገው ይላል እዚህ ጋር ለጠፋ ፓስፖርት ወይም ደግሞ ለተሰረቀ ፓስፖርት ግድ የፖሊስ ማስረጃ ያስፈልጋል ማለት ነው። ይህ ማለት ነው በአካባቢያችን ካለ የፖሊስ ጣቢያ ይህንን ነገር ሰርቲፊኬት በማጻፍ የተረጋገጠ ሰርቲፊኬት አጽፈን አፕሎድ ማድረግ መቻል አለብን ማለት ነው። እንግዲህ እንደ አፕሊካንት ነው ይሄኛው። አዝ አፕሊካንት ይላል። አዝ አፕሊካንት ይሄ መረጃ እስካለ ድረስ ብቻ ነው ፓስፖርት ሪኢሹ ማድረግ የሚችለው። ከታች ዝቅ ስናደርገው ደግሞ ሪኳየርመንት ይላል። ሪኳየርመንት ወይን
ፋዘር፣ ማዘር፣ ጋርዲያን ኦር ፕሮክሲ። ይሄ ማለት ነው ለሌሎች ሰዎች በተለይ ለልጆች አፕላይ በምናደርግበት ጊዜ የሚያስፈልጉ መረጃዎቻችን ናቸው ማለት ነው። በተለይ ፋዘር ማዘር አዜ ፓረንት ማለት ነው ለዛ ልጅ ከ18 ዓመት በታች የሆነ በተለይ ማለት ነው ካለ እንደ ወላጅ የፋዘር እና የማዘር መረጃ ያስፈልጋል ማለት ነው። ከዛ በተጨማሪ ጋርዲያን ደግሞ እነዚህ በአዶፕሽን ህጋዊ አሳዳጊ ከሆነ ለዛ ልጅ እንደ ጋርዲያን ዶክመንቶች የሚያስፈልጉ አለ። ከዛ በተጨማሪ ደግሞ ፕሮክሲ የሚባል አለ። ያ ማለት ውክልና፣ በዛ እንደ ውክልና ልንሆን እንችላለን። ለተወሰነ ጊዜ ነው፣ ቴምፖራሪ ነው። ጋርዲያን ግን ያው እንደምታውቁት ፐርማነንት የሆነ የዛ ልጅ ህጋዊ አሳዳጊ እንደማለት ነው። ስለዚህ ፕሮክሲ ከሆነ ደግሞ ህጋዊ ውክልና ያስፈልገናል ለዛ አፕሊካንት እንደማለት ነው። ስለዚህ እነዚህ መረጃዎች ምን ምን ናቸው? አሁንም በማየት ለምሳሌ ፋይዳ ናምበር ያስፈልጋል። ኦፕሽናል ነው። ይሄንን ኦፕሽናል አይነት ነው፣ ልንተውም እንችላለን። ሬዚዳንስ አይዲስ ኮምፐልሰሪ በጣም አስፈላጊ ነው አፕላይ ለማለት መቼ ኢፍ ዘ ፐርሰን ኢንዲኬትስ ዛት ሂ ኢዝ ዩዚንግ ሂዝ ሬዚዳንስ ፐርሚት ፎር አይደንቲፊኬሽን። እንግዲህ እንደ የመኖሪያ ፈቃዱን ይሄ ቀበሌ ምናምን በተለይ ለውጭ ሰዎች ሬዚዳንት ፐርሚት የመኖሪያ ፈቃድ ላላቸው ሰዎች ማለት ነው ፓስፖርቱን የሚጠቀም ከሆነ ሬዚዳንት ፐርሚት የመኖሪያ ፈቃዱን የሚጠቀም ከሆነ ጀስት ሬዚዳንሲ አይዲ የሚባል ያስፈልጋል ማለት ነው። ሞር ለውጭ ሰዎች ነው። ቀጣይ ደግሞ ፓስፖርት ነው፣ ኮምፐልሰሪ ነው። ይሄ መቼ ደግሞ ቅድም እንዳልናቸው ደግሞ ይሄ የሀገር ውስጥ ሆኖ ነገር ግን ፓስፖርቱን እንደ አይዲ የሚጠቀም ከሆነ ፓስፖርቱ ግድ ያስፈልጋል ማለት ነው። ስለዚህ ይሄኛው ሞር ሬዚዳንስ አይዲ ለውጭ ዜጎች ጭምር ሊሆን ይችላል ማለት ነው። ኮርት ሌተር ያስፈልጋል። ይሄ ኮርት ሌተር ደግሞ ለምንድን ነው? ኢፍ ዘ አፕሊካንት አመልካቹ ማለት ነው ያንገር ዳን 18 ከ18 ዓመት እና ከዛ በላይ ከሆነ አዶፕትድ ኦር ሃዝ ፕሮክሲ ምንድነው በጋርዲያን ወይ በፕሮክሲ ውስጥ ከሆነ ግድ የዛ ኮርት የፍርድ ቤት ደብዳቤ ያስፈልጋል ማለት ነው። ኦኬ ከዛ ደግሞ አዶፕሽን ሌተር ፍሮም አዶፕሽን ኤጀንሲ። ያው እንግዲህ ከኤጀንሲዎች ሴቶችና ህፃናት የሚባለው ማለት ነው ከነሱ ጀስት የአዶፕሽን ሌተር ግድ ያስፈልጋል ማለት ነው። እሱን ከሌለ ተቀባይነት የለውም ማለት ነው። እሱ ህጋዊ ሰርተፍኬት ያስፈልጋል። በተጨማሪም አዶፕሽን ሰርተፍኬት ነው። ያው ልክ በርዝዴይ ሰርተፍኬት እንዳልነው ለዛ ልጅ ደግሞ አዶፕሽን ሰርተፍኬት ይሰጣል። እሱን የሚሰጠው አካል አለ። የሴቶችና ህፃናት ወይም ደግሞ ከታች ሌጋል ዶክመንት ፍሮም ሚኒስትሪ ኦፍ ውመንስ አፌርስ የሚለው አለ። እነዚህ መረጃዎች በሙሉ የአዶፕሽን መረጃዎች፣ ፕሮክሲ መረጃዎች በሙሉ ሊኖሩ ይገባል ማለት ነው። ስለዚህ ይሄንን ካደረግን ለራሳችንም ሆነ ለልጆቻችን ውጭ ሀገርም ሆነን ከሆነ አፕላይ ማድረግ እንደምንችል ነው የሚያሳየው ማለት ነው። ስለዚህ ጠቅለል ሲባል ወይም ጠቅለል ሲደረግ ሪኢሹ ፓስፖርት ማለት ይህን ይመስላል። እንግዲህ ቀጥታ ሪኢሹ ፓስፖርት እንዳልኩት ወደ ውስጥ ወስዶኛል ማለት ነው። ቀጥታ እንግዲህ አይም አፕላይንግ ፎር ይላል እዚህ ጋር። አይም አፕላይንግ ፎር ማለት ለራሳችን ነው ወይስ ለልጆች? ለልጅ ከሆነ ቻይልድ፣ ለራሳችን ከሆነ ለራሳችን እንለዋለን ማለት ነው። እንግዲህ ከዛ በፊት ሪዝን ፎር ኢሹ የሚለው ቅድም ላይ በደንብ ያወራናቸው ነገሮች ማለት ነው። ሪሹ የምናደርግበት ፓስፖርት ዳሜጅ በሚያደርግበት ጊዜ፣ ኤክስፓየር በሚያደርግበት ጊዜ፣ ሎስት ወይም ደግሞ በተሰረቀ በጠፋ ጊዜ፣ ገጾች ባለቁ ጊዜ፣ ማስተካከያዎች ፐርሰናል ኢንፎርሜሽን በሚኖርበት ጊዜ እና ሪፕሌስመንት በምናደርግበት ጊዜ፣ ቫሊድ ዶክመንት በሚያስፈልግበት ጊዜ ማለት ነው። በነዛ ሁኔታ ውስጥ ይሄ አለ። አንዱን ከመረጥን በኋላ ከታች እንግዲህ የሚያስፈልጉ ነገሮች ቀደም ብለን እንዳወራ ነው በመጀመሪያው ፓርት ማለት ነው ተቀምጠዋል። በአማርኛ እና በእንግሊዝኛ ተቀምጠዋል። በሚገባን መንገድ በመቀየር እነዚህን ማዘጋጀት መቻል አለብን ከወዱ ማለት ነው። ስለዚህ እነዚህም መድገም አይጠበቅብንም። እነዚህም በሙሉ ስለተቀመጡ ማለት ነው። ከታች እንግዲህ ሰርቪስ ታይፕ ይላል። የ2 ቀን ሰርቪስ ነው፣ የ5 ቀን ነው ወይስ ኖርማል? ልክ እንደ ፓስፖርት አዲስ ፓስፖርት እንደምናወጣው በዛ መንገድ እዚህ ጋም ሰርቪስ ታይፓችን መምረጥ መቻል አለብን ማለት ነው። ከዛ አክሴፕት ብለን አትሴንድ ኔክስት እያል አጠቃላይ በዚህ በኩል የተቀመጡትን ስቴፖች በመከተል አፕሊኬሽን ፎርም ሞልተን ፔመንት ፈጽመን ሪኢሹ ማድረግ እንችላለን በቀላሉ ማለት ነው ፓስፖርታችንን።
ክፍያ በተገናኘ አዳዲስ ነገሮችን በቴሌግራም ቻናላችን ላይም ስለለቀቅን እዛ ጋር በመግባት ማየት ትችላላችሁ። ግልጽ ያልሆነ ነገር ካለ ግን አሁንም በቴሌግራም ቻናላችንም ከታች በኮሜንት መስጫ ፔጁም ኮሜንት በመስጠት ሀሳብ አስተያየታችሁን ሼር አድርጉ። ከኛ ጋር ስለቆያችሁ እናመሰግናለን። ቻናላችን ሰብስክራይብ ማድረግ እንዳይረሳ። በቀጣይም ወሳኝ መረጃዎች ስለምንለቅ ማለት ነው። እስከዛው መልካም ጊዜ ይሁንላችሁ። ባይ ባይ።